ውድ ቤተሰቦቼ የብዙዋችሁ ጥያቄ ትላንትና አብርሽና ሩታ ለምን አልመጡም? ቪዲዮ ለምን አልሰሩም? እንዲሁም ደግሞ ሩታ ደግሞ ወደ ሸገር ወደ ቤቷ ገብታለች፣ አብርሽም ደግሞ አቀባበል አድርጎላታል ስትሉ ብዙዋችሁ እውነትን መስሏችሁ የተቀበላችሁ አላችሁ። ብዙዋችሁም ደግሞ ያው በጥርጣሬ ነው የምትኖሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ይህንን ነገር ስናገራችሁ ማለት ነው እና ወድጄ ሳይሆን ያው አላ ይሄንን እናንተ ራሳችሁ ሆናችሁ የሩታ ማድናቂ ሆናችሁ የአብርሽ ማድናቂ ሆናችሁ ይሄን ማንነታቸውን አምናችሁ ተቀብላችሁ የምታደንቁም ካላችሁ ማድነቅ የምትወዱም ካላችሁ መውደድ ነው እንጂ እውነቴ ነው የምላችሁ በአብርሽ በኩል እውነተኛ ነገር ወደ ኦዲየንስ ይመጣል፣ ወደ ኦዲየንስ ይለቀቃል ቪዲዮ የሚባል አትጠብቁ ማለት ነው። ምክንያቱም ምን አለ መሰላችሁ አብርሽና ሩታ ማለት በመጀመሪያ ሲመጡ እውነቴ ነው የምላችሁ እንደ ቡታጀራ ሆነው እንግዲህ በአደባባይ ላይ እንደምታዩት የአብርሽና የሩታ ሚስጥር ምንም ነገር የሚደበቅ ነገር የለም። ነገር ግን ራሳቸውን የሚያደንቅ ራሳቸውን የሚያኮራ ነገር ለትዳር ክብር እንዳላቸው በቃ ምን አይነት ደስታ ኦዲየንስ እንደሚደሰት አብርሽ ስለማይፈልግ ያንን ነገር ደግሞ መልቀቅ አይፈልግም ማለት ነው። እኔ ከዚህ በፊት ብዙዋችሁ ማለት ነው የቤት ቅልቅል አድርገዋል፣ ሰርግ ተደግሰዋል፣ ቡታጀራ ብዙ ነገር አድርገዋል። ነገር ግን አብርሽ ለምንድነው ቪዲዮ ማይለቅልን? ለምንድነው ቪዲዮ ማያቀርብልን? የደስታው ቀን ለምን ይደብቃል እያላችሁ ብዙዋችሁ ስትጣሉና ስትቋሉ ነበራችሁ ማለት ነው። እኔ ግን ይህንን ነገር እውነቴ ነው የምላችሁ መቼም አላምንበትም። ማላምንበት ነገር ቢኖር ምን እንደሆነ ታውቃላችሁ? አብርሽ እንዴት እንደዚህ ጥሩ ነገር እያለ አዲስ ቪዲዮ እያለ ይዩልኝ ስሙልኝ የሚባል ነገር ቪዲዮ እያለ መደበቅ አይችልም። ይለቅ ነበር ማለት ነው። ምንም አይነት ነገር እንደሌለ ነው ማቀው ማለት ነው። ሞር እንደውም እንደናንተ ሀሳብ ልውሰደውና ሁሉም ነገር አድርገዋል፣ ዝግጅትም አድርገዋል፣ ቅልቅልም አድርገዋል እንበል ይደብቁት እንበል ማለት ነው። ግን እናንተ ምን እንደሆነች ታውቃላችሁ። በአብርሽ በኩል እናንተ ምንም እንዳልሆናችሁ ቁጠሩት። በቃ አብርሽ መጥፎም ነገር ሰራ ጥሩም ነገር ሰራ አደንቀዋለሁ ከስራው ካላችሁ ማድነቅ ትችላላችሁ ማለት ነው። ሩታይም ደግሞ እንደዛው ማለት ነው። ምክንያቱም አብርሽ ለትዳሩ ክብር የለውም፣ ክብር አይወድም፣ በክብር መኖር አይወድም። እየተንዘላዘለ መኖር ነው የሚፈልገው። በቃ እንደ ማንኛውም ተንዘላዝሎ በቃ አሉ አሁን እንደ ወጣቶች ምናምን ነገር። እሱ ግን ለትዳሩ ክብር አንድ ቀን ሲሰጥ አይተነው አናውቅም። ለሚስቱ አንድ ቀን ክብር ሲሰጣት አይተነው አናውቅም። ነገር ግን ያንን ነገር ማውጣት አይችልም። እስቲ አንድ ምሳሌ ልንገራችሁ ነው ማለት ነው። ትላንትና የመጣችዋ ትንሱ ማለት ነው፣ ትንሱና አላዛር እነሱ መቼ ነው የመጡት? ሚዲያ ላይ ማለት ነው። አላዛር እንደውም ሚዲያ ላይ በጣም ቆይተዋል። ትዙ ማለት ትላንትና አብርሽ ይዟት ነው የመጣው ማለት ነው። ነገር ግን እሷ ራሱ የት ነው ያለችው አሁን ማለት ነው? ሩታዬ ማለት ስንትን ሰው ለውጣ ስንትን ሰው አሳድጋ፣ እኔ እንጃ ስለ ሩታ ማብርቼ እኔ አልናገርም። ስንት ነገር አድርጋ ዛሬ ግን ሩታ ዝቅ ብላ ነው የምትገኘው ማለት ነው። በቃ ሩታ የበታችነት ሆና ማንም እየረገጣት ማንም አፉን እየከፈተባት ነው የምትኖረው ማለት ነው። እና በአብርሽ በኩል የሆነ ጥሩ ነገር ይመጣል፣ ቪዲዮ ይለቃል። ለምንድን ነው የምትጨነቁት? ቆይ እኔ ግራ የሚገባኝ አሁን ሩታ ሸገር ገባች አልገባች፣ ከአብርሽ ታረቁ አልታረቁ ምንም እኮ አያደርግላችሁም እናንተ። እና እባካችሁ መቼ ነው እናንተ የምትማሩት ማለት ነው? አይበቃም እንዴ በዚህ ናክል? እኛ እኮ ብዙ ተጨነቀን፣ ብዙ አለቀስን፣ ብዙ ነገር እውነት እየመሰለን ስንት እንባ አውርደናል፣ ስንት እንባ አርግፈናል ማለት ነው። ነገር ግን እኛ እንደነሱ አይሆንም። እውነቴ ነው የምላችሁ እነሱ እኛን ከምንም ነገር ቆጥረው አይውልም ማለት ነው። ለዛ ሁሉ አሁንም በድጋሚ ግማሻችሁ ሄዳለች፣ ግማሻችሁ አልሄደችም፣ ግማሻችሁ አቀባበል አላረግላችም። እናንተ የአቀባበልም ያድርግ የራሱ ጉዳይ ነው፣ አያርግ የራሱ ጉዳይ ነው። የራሳችሁ ኑሮ አትኖሩም እንዴ? በቃ አብርሽን ከወደዳችሁት ካደነቃችሁት ቪዲዮን እዩ፣ አድንቁት፣ አመጋግዙት፣ ስቀሉት፣ ወደ ታች አውርዱት ለእናንተ ከተመቻችሁ ማለት ነው። ነገር ግን አብርሽ እውነቴ ነው የምላችሁ በአብርሽ በኩል ምንም አይነት ቁም ነገር ይዛችሁ ወይም ደግሞ ቁም ነገር የምትማሩት ነገር የለም ማለት ነው። ከምሬ ነው የምላችሁ ዩቱብ ላይ ብዙ ቁም ነገር ትማራላችሁ፣ ብዙ ነገር ትማራላችሁ ከአብርሽ። እውነት ልባችሁ ሰጥታችሁት ከሆነ ውሸት ነገር መማር ወይም ደግሞ ያልሆነ ነገር መማር ከበቃ ወደፊት እኔም እንደ አብርሽ ሆኜ ይሰራለሁ እንደ አብርሽ ሆኜ ይተውናለሁ ብላችሁ ካላችሁ ነው እንጂ ያንን ትምህርት ነው እንጂ የምትወስዱት ለራሳችሁ ምንም አይነት ጥቅም ምንም አይነት ነገር አይሰጣችሁም፣ አታገኙም። ዝም ብላችሁ አትትከሙ። የአብርሽ ማንነቱን
የአብርሽን ሚዲያ ላይ አምጥቶ ማሳየት ሴት ልጅ ዝቅ ማድረግ፣ እናትን ዝቅ ማድረግ፣ እናትን ማስረገጥ በቃ ምክንያቱም በሴት ልጅ እንዳልተፈጠረ እሱ ማለት ነው። እኔ እንጃ ወንድ እንኳን በወንድነት እንኳን የተፈጠረ አይመስለኝም እሱ። ምክንያት አንድ ሰው እናት ያለው ሰው እናቱን የሚያከብር እናቱን የሚወድ ሰው ሴት ልጅ በዚህ ልክ ዝቅ ከፍ አያደርግም ማለት ነው። እና በአብርሽ በኩል ቁም ነገር እጠብቃለሁ፣ ይልክልኛል፣ ቪዲዮ ይለቀቅልኛል። እናንተ እኮ ማንነችን ከፈለግሽ ቪዲዮ ካልፈለግሽ ያቲ የራስሽ ጉዳይ እኮ ነው። አዳሚ እንደ በፊት መሰለሽ እንዴ? በፊት ነበር እኮ አብርሽ ማለት ሩታ ሳትመጣ በፊት ገባችሁ? እሱ ማንነቱ ሳይቀየር በፊት በነበረበት ጊዜ ያንን ጊዜ ነበረ እናንተ ለአብርሽ ወርቅ የነበራችሁ ማለት ነው። የኔም ቤተሰቦቼ እንዴት ናችሁ? አገባቡ ራሱ ሰላምታው ማለት ነው ያን ጊዜ ነበራችሁ። አሁን ግን አብርሽ ሀብታም ሆነዋል፣ አልፎለታል፣ ትልቅ ደረጃ ደርሰዋል። የሚፈልገውን ነገር ያደርጋል። ራሱንም ሚስቱንም ዝቅ ከፍ እያደረገ እየተሰደበም ጓደኞቹን ያሳድጋል፣ ጓደኞቹን ያፈምሳል። ምን ችግር አለ ከዚህ የበለጠ ማለት ነው። ነገር ግን እሱ ቢያቅ እውነቴ ነው የምላችሁ እቺ አዱኛ ጠፊ ናት። ብር ነገ ትመጣለች፣ ነገ ትሄዳለች። ህይወታችንም እንደዛ ነው፣ ጤናችንም እንደዛ ነው። ቢያስቡ ኖሮ እነዚህ የቡታጀራ እንዳለ ወንዶች ማለት ነው በመጀመሪያ ደረጃ ለጤንነታቸው ማሰብ ነበረበት። ዛሬ ወጥተው እኛን ኦዲየንስን፣ በተለይ ደግሞ አረብ ሀገር ያለን ሴቶች ማለት ነው፣ አረብ ሀገር ያላችሁ እህቶቼ ማለት ነው እናንተ ላይ እቃ ቢጫወቱ ቢሸውዷችሁ ማለት ነው ነጊስ በዚች ምድር ላይ ወጥቼ ይሄንን ቪዲዮ ድጋሜ ሰራው ይሁን ወይ ከላይ ፈጣሪ ያለብኝ ወይ ምን ሆናለሁ ተኝቼ ስነሳለሁ ማለት ማሰብ የግድ ነበረ። ግን ይሄንን ነገር አያስቡትም። ምክንያቱም እነሱም ከኛ ጋር አለህ ተጋብተዋል፣ እኛም ደግሞ ከነሱ ጋር አለህ ተጋብተናል። እኛ ለምን ክብራችን ዝቅ ይላል? የሴትን ልጅ ክብር ለምን ዝቅ ይላል? ቤትን ይከበር፣ ትዳርን ይከበር። አንድ ወንድ ባለ ትዳር ከሆነ በኋላ ከሴት ልጅ ጋር ከሌላ ሴት ጋር መንዘላዘል የለበትም በማለት እኛም አብርሽን አግብተን ይዘነዋል። እሱም ደግሞ እኔ እንደፈለግ ሆናለሁ፣ እናንተ ምን አገባችሁ? ምን ቤት ናችሁ? ከፈለጋችሁ ይዩ፣ ካልፈለጋችሁ አትዩ በማለት እኛንም አግብቶ ይዞናል ማለት ነው። በዚህ ነው የተያያዘን እና ግን ከአሁን እኔ እውነቴ ነው ማለት በአሁኑ ሰዓት አብርሽ ለእኔ ምንም አይደለም። ምክንያቱም ምንም የተመርኩበትና ምንም የተጨበጠ ነገር የሚይዝበትም ነገር የለኝም። ግን አንዳንዶቻችሁ በጣም ነው የምታሳዝኑኝ። ዛሬም እውነት እየመሰላችሁ ዛሬም የሆነ ነገር እየሆናችሁ አብርሽ እንደዚህ የሆነ ሸገር ገባ፣ ሰብራይዝ አረጋት፣ እንደዚህ ያርግላት። ቢያረግላትስ? ፍቅር ከሌለ ደግሞ ሰብራይዝ ምንም አያደርግም። በመጀመሪያ ደረጃ ክብር ይበልጣል ለሰው ልጅ ማለት ነው እና እህቶች የባካችሁ ራሳችሁ ወደ ራሳችሁ ተመለሱ። ለማንም ብላችሁ አትጣሉ። በቃ ይሄንን የአብርሽን ስራ ከተመቻችሁ በግቢያ ላይ ተናግሬዋለሁ። በተመቻችሁ መንገድ መቀጠል ትችላላችሁ ማለት ነው። ምክንያቱም እኔ አሁን ሩታ ሴት ስለሆነች የፈለገ ነገር ብታጠፋ የፈለገ ነገር ብትርቅ ማንንም አልሰማም። እወዳታለሁ፣ አደንቃታለሁ። ነገር ግን የአብርሽ ስራ አይመቸኝም። ስለማይመቸኝ እኔ ምንም ነገር ቢሰራ